ሚያዝያ 12 2018 ዓ.ም ተናስተልኝ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 እንደቀጠለ ነው። ዋና ዋና ጉዳዮችን ላስታውቃችሁ። 80 ዓመት የሞላው የኢትዮጵያ አየር መንገድ በስኬትም በፈተናም አልፎ ቁንጮ ለመሆን በቅቷል። የፍትህና የጸጥታ ተቋማት ሰባተኛው ጠቅላላ ምርጫ ነጻ፣ ፍትሃዊና ሰላማዊ ሆኖ እንዲጠናቀቅ በቅንጅት እየሰሩ ነው። የአውሮፓ ህብረት ከኢትዮጵያ ጋር ያለውን ኢኮኖሚያዊ ትብብር ለማጠናከር የሚያስችል የንግድ ፎረም 26 በአዲስ አበባ መካሄድ ጀምሯል። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። የስራ ዘመኑ ሶስተኛ የ100 ቀናት የመንግስት ስራ አፈጻጸም ከ9 ወራት አጠቃላይ አፈጻጸም ጎን ለጎን ጠቅላይ ሚኒስትር አብይ አህመድ በተገኙበት ተገምግሟል። ለእድገት አመቺ ካልነበረውና በደካማ የተቋማትና የፖለቲካ ማዕቀፍ በታጠረም የግል ዘርፍ ተሳትፎ እንዲሁም ውጤታማ ባልነበረ የቁጥጥር ከባቢ ከሚገለጠው ኢኮኖሚ መልክ መውጣት መቻሉን ጠቅላይ ሚኒስትሩ አንስተዋል። የግሉ ዘርፍ ደካማ ውድድር ውስጥ ነበር ያሉት ጠቅላይ ሚኒስትር አብይ አህመድ በመንግስት ስር የነበሩ በርከት ያሉ ቁጥር ያላቸው ንግድ ተቋማትም ከፍ ባለ የዕዳ ሸክም ተዘፍቀው ከአቅም በታች ሲንቀሳቀሱ ነበር ብለዋል። ምርታማነት አሽቆልቁሎ ኢኮኖሚውን ለአየር ንብረት ለውጥ በከፍተኛ ደረጃ ተጋላጭ የነበረው ነባራዊ ሁኔታ ምላሽ በሚሰጥ አዲስ ገቢር ነበብ የፖለቲካ ኢኮኖሚ መንገድ ተቀይሷል። ይህም አዲሱ የኢኮኖሚ አካሄድ በአጭር ጊዜ ትግበራ ጠንካራ ባለ ሁለት አሃዝ የእድገት ሂደትን አስመዝግቧል። በአሁኑ ወቅት ኢኮኖሚው በ9.2% አድገዋል። ይህ እድገት ወደ 10.2% እንደሚያድግም ይጠበቃል። በየዘርፉም የታቀዱ ግቦችን ለማሳካት ከፍ ባለ ትጋት ቀጥለን በግብርና 7.9%፣ በኢንዱስትሪ 13.2%፣ በአገልግሎት 9.3% እድገቶች ሳይቆራረጡ የሚከናወኑ ይሆናል። እነዚህ ጥረቶች የበለጠ ጽኑ ተወዳዳሪና አካታች ኢኮኖሚ ለመገንባት ያለንን አቋምና የመተግበር አቅም ያሳያሉ ብለዋል ጠቅላይ ሚኒስትር አብይ አህመድ። 80 ዓመት የሞላው የኢትዮጵያ አየር መንገድ በስኬትም በፈተናም አልፈው ቁንጮ ለመሆን በቅቷል። በተለይ ባለፉት 8 የለውጥ ዓመታት በርካታ ስራዎች የተከናወኑባቸው ናቸው። ሀብታሙ ተክለስላሴ ተጨማሪውን ዘገባ አሰናድተዋል። ለሌሎች ምኞት ብቻ ነው ለቢጤዎቻችን ያልተቻለ፣ ለኢትዮጵያውያን ግን መታደል። የታላቅ ሀገር ታላቅ ሀብት፣ የወንድም ህዝቦች ኩራት፣ ለዓለም መንገደኞች ተመራጭ ሆኖ የዘለቀ የኢትዮጵያ አየር መንገድ 80 ዓመታትን ሲችል እየወጣ ሳይችል ቦታውን እያስጠበቀ ጎለመሰ። በኩራት የሚጠቀስለት ትላንቱ ይህ ነው። እንግዲህ ባለፉት 80 ዓመታት ብዙ ውጣ ውረዶችን አሳልፈናል። የስኬት ጊዜዎች ነበሩ፣ የመንገጫገጭ ጊዜዎች ነበሩ። ዓለም ችግር ውስጥ የገባበት ጊዜ፣ ኢትዮጵያ ችግር ውስጥ የገባችበት ጊዜ፣ አፍሪካ ችግር ውስጥ የገባበት ጊዜ፣ ይህን ሁሉ ጊዜ የኢትዮጵያ አየር መንገድ በብልሃት እና ሁኔታዎችን ቀድሞ በመረዳት ሁኔታዎች ሲሆኑ ደግሞ ወዲያውኑ ግብረ መልስ በመስጠት ስኬታማ የሆነ ጊዜን አሳልፈዋል። እኔ ሁሌ የ80 ዓመት ስኬት ምንድነው እንደ ድርጅት በ80 ዓመት ምንድነው ያሳካኸው ብለህ የምትጠይቀኝ የምመልስልህ አንድ መልስ ነው። እሱም በምንም አይነት ሁኔታ የማይናወጥ ድርጅት ገንብተናል። ይህንን ድርጅት ደግሞ ባለፉት 4 እና 5 ዓመታት ውስጥ ደግሞ በተለየ ሁኔታ ኢትዮጵያን በሚመስል መልኩ እየቀረጽነው ነው ያለን። ዓለም ብዙ አየር መንገዶችን አይታለች። የፖለቲካ ጣልቃ ገብነት አላፈናፍን ካላቸው፣ ነገን ያላሰበ እርምጃቸው አላላውስ እስካላቸው፣ ደግሞም በስኬት ማማው ላይ እስከተቀመጡ፣ ሰንደቅ ተሸካሚው የኩራት ምንጭ መቀጠል ብርቅ መሻገር ከባድ በሆነባት አህጉር በ80 ዓመት ጉዞ ደማቅ ታሪክ የጻፈ ነው። አፍሪካ ብዙ የአየር መንገድ መጨንገፍ ያለባት አህጉር ናት። እኛ በኢንዱስትሪው አፍሪካ ውስጥ አብዛኛዎቹ ድርጅቶች ከተቋቋሙ በኋላ 5ኛ ዓመት ልደታቸውን ሳያከብሩ ከንግድ ስራ ውጪ ይሆናሉ። አፍሪካ ውስጥ እኛ እንኳን ልጆች ሆነን የምናውቃቸው ትላልቅ አየር መንገድ እንደ ኤር አፍሪካ አይነት እንደ ኢስት አፍሪካን ኤርላይንስ አይነት በጣም ብዙ አየር መንገዶች ነበሩ። እኛ ፔሳችንን ጠብቀን ነው የመጣ ነው። እኛ መንግስታት ሲቀያየሩ ለመንግስቶች ቁጭ ብለን የማስረዳት ዊዝደሙ ነበረን። ግድ የለም ይሄ አየር መንገድ ያስፈልገናል።
ኢትዮጵያ አየር መንገድ ያስፈልጋታል፣ የኢትዮጵያ መንግስት አየር መንገድ ያስፈልገዋል የሚለውን በጽኑ አቋም ማስረዳት ስለቻለን አየር መንገዶቻችን ሊቀጥሉ ችለዋል። የተሟላ ነጻነት፣ ያልተቆጠበ የመንግስት ድጋፍ አየር መንገዱ የጸናበት መሰረት ነው። የፖለቲካ ትኩሳት አይገመት የነገን ሲደቀን አየር መንገዱ ይህንን ሊያጣ ይሆን? 2010 ዓ.ም ሀገራዊ ለውጡ መጣ። በኢትዮጵያ አየር መንገድ ግሩፕ የንግድ ዘርፍ ስራ አስፈጻሚ ለማያደቻ እንደሚሉት ይህ ለውጥ ሌላ ጉልበት፣ ተደማሪ አቅምን ይዞ መጣ። አየር መንገዱም በ70 ዓመት ውስጥ የሰራውን በ8 ዓመት ለመድገም ተቃረበ። እንግዲህ ባለፈው 8 ዓመት ውስጥ የኢትዮጵያ አየር መንገድ ከነበረበት 100 አውሮፕላን አሁን 146 ነው የሚሰራው። እጅግ በጣም ትልቅ ጃምፕ ነው። እንግዲህ በ80 ዓመት ያልተጓዝነውን በዚህ በ8 ዓመት ይሄ በከፍተኛ ሁኔታ መወንጨፍ አይነት ነገር ወይ ደግሞ የሊፖርድ አይነት ዝላይ ነው የዘለን ነው። በ5 ዓመት ጊዜ ውስጥ የኢትዮጵያ አየር መንገድ 117 አዳዲስ አውሮፕላኖችን ይቀበላል። እነዚህ የምንቀበላቸው 117 አውሮፕላኖች ለዓለም አቀፍ አገልግሎት የምንጠቀምባቸው አውሮፕላኖች ናቸው። በዚህ አልቆመም። የኢትዮጵያ አየር መንገድ ዛሬ በሰኔ 2010 ከነበረበት 2.4 ቢሊዮን ዶላር ትርፍ በሰኔ 2017 ወደ 7.6 ቢሊዮን ዶላር አድጓል። በዓመት ያስተናግድ ከነበረው ከ10.6 ሚሊዮን መንገደኞች ወደ 19.1 ሚሊዮን ከፍ ብሏል። የቦሌ ዓለም አቀፍ አውሮፕላን ማረፊያ አልበቃውም። በዓመት 60 ሚሊዮን መንገደኞችን የሚያስተናግደውን አውሮፕላን ማረፊያ በቢሾፍቱ እየገነባ ነው። የዓለም አቀፍ መዳረሻዎቹም ቁጥር ከ115 ወደ 142 አድጓል። ሌላም ይህ ድንቅ ተቋም ሌላ የሚለይበት አንድ ጉዳይ አለ። ፈተናን ወደ እድል መቀየር። ኮቪድ ሲመጣ አብዛኛዎቹ አገሮች አውሮፕላኖቻቸውን አሽገው ነው ያስቀመጡት። ሰራተኞቻቸውን ከስራ ነው ያባረሩት። ማኑፋክቸረርስ ለአውሮፕላን የሚያቀርቡትን ፓርት ማምረት ነው ያቆሙት። የኢትዮጵያ አየር መንገድ ግን መጀመሪያ ያደረግነው ምንድነው? 25 አውሮፕላኖች የመንገደኛ አውሮፕላኖችን ወደ ጭነት አገልግሎት ነው የቀየርናቸው። ያንን በማድረጋችን ዓለምን ነው ከእልቂት የታደግ ነው። ኢትዮጵያን ብቻ አይደለም። በመካከለኛው ምስራቅ የሆነውን ስንመለከት ነው። ልክ ሲጀመር 10 ጣቢያ ነው የዘጋ ነው። 10 ጣቢያ ውስጥ በቀን 101 በረራዎችን ነው ያቆም ነው። እነዛ 101 በረራዎች ጀነሬት ያደርጉ የነበረው ትልቅ ገንዘብ አለ። ከመንገደኛው አገልግሎት ወደ 11 ሚሊዮን የአሜሪካን ዶላር በሳምንት እናጣ ነበር። ከካርጎ አገልግሎት እንደዚህ ወደ 3 ሚሊዮን የአሜሪካን ዶላር ገደማ እናጣ ነበር። አንድ ላይ 13.7 13.8 ሚሊዮን ዶላር እናጣ ነበር። ይሄ ሁኔታ በመከሰቱ ወደ ተለያዩ አገሮች የበረራ አድማሶቻችንን በመቀየር የምልልሶቻችንን በመጨመር የአውሮፕላን አይነቶችን በመቀየር ጥሩ የተሻለ ገቢ እና ትርፍ አግኝተናል ብለን እናስባለን። አውሮፕላኖች የተበላሹ ላስጠገን የሰለጠነ የሰው ኃይል አላገኘሁም፣ ገቢ አንድ ስራ ላይ ብቻ ተንጠለጠለ፣ እንግዶችን የት ላሳርፍ። እነዚህ የአየር መንገዱ ጭንቀት አይደሉም። ራሱን ችሎ ለሌሎች ተርፎባቸዋል። ከምትመነደግ ሀገር ጋር እያደገ ብልጽግናዋን እየሆነ ክብርና ከፍታዋን እየመጠነ ዘልቋል። ነገስ ዛሬ የኢትዮጵያ አየር መንገድ በአንዳንድ መለኪያዎች 26ኛ ደረጃ ላይ ደርሷል። ከዓለም ውስጥ ካሉ ትላልቆቹ 20 አየር መንገዶች ውስጥ አንዱ እንድንሆን እንፈልጋለን። ይሄንንም እናሳካለን ብለን በትጋት እየሰራን ነው ያለን። ከ20 ወደ 10 ለመግባት ጥረት የምናደርግበት ጊዜ ይሆናል ብዬ አስባለሁ። የአውሮፓ ህብረት ከኢትዮጵያ ጋር ያለውን ኢኮኖሚያዊ ትብብር ለማጠናከር የሚያስችል የንግድ ፎረም 26 በአዲስ አበባ መካሄድ ጀምሯል። የኢትዮጵያ አውሮፓ ህብረት የንግድ ፎረም በታዳሽ ኃይል ላይ የሚደረጉ ኢንቨስትመንቶች፣ የቴክኖሎጂና የዲጂታል መሰረተ ልማት ዝርጋታ ላይ ትኩረቶችንም አድርጓል። ሳምሶን በላይ ተጨማሪ አለው። በኢትዮጵያና በአውሮፓ ኩባንያዎች መካከል ጠንካራ የንግድ ትስስር ለመፍጠር ያለመው የኢትዮጵያ አውሮፓ ህብረት የንግድ ፎረም 2026 በአዲስ አበባ መካሄድ ጀምሯል። ፎረሙ የአውሮፓ ህብረት ከኢትዮጵያ ጋር ያለውን የቆየ ኢኮኖሚ ትብብር ይበልጥ ወደ ላቀ ደረጃ ለማሸጋገርና አዳዲስ የኢንቨስትመንት አድማሶችን ለማቀድ ታስበው የተዘጋጀ ነው። በመድረኩ የአውሮፓ ህብረት ለኢትዮጵያ የዲጂታል ኢኮኖሚ ግንባታ የሚውል የ150 ሚሊዮን ዩሮ ድጋፍ አድርጓል። አሁን የምንፈርመው የዲጂታል ኢኮኖሚ ፓኬጅ ማለትም በዲጂታል መሰረተ ልማት፣ በክህሎትና በአስተዳደር ላይ የ150 ሚሊዮን ዩሮ የጋራ ማዕቀፍ እንፈራረማለን። ይህንንም በቀጣይ ወደ እጥፍ የማሳደግ ፍላጎት አለን። የአውሮፓ ኢንቨስትመንት ባንክ የግብርና ምግብ ንግዶችን፣ አነስተኛ ገበሬዎችን፣ የገጠር ቤተሰቦችና ሴቶችን ተጠቃሚ የሚያደርጉ 2 አዳዲስ የብድር እንቅስቃሴዎችም አሉን።
በተለየ ሁኔታ ግን የአውሮፓ ህብረት ለኢትዮጵያ የሚያደርገውን ድጋፍ መቀጠሉን በመግለጼ ደስተኛ ነኝ። ኢትዮጵያ የምጣኔ ሀብት እድገቷ ለቀጣዩ 10 ዓመታት ምን እንደሚመስል ለመወሰን የሚያስችል አቅም፣ ምኞትና የለውጥ ግስጋሴ ላይ ያለች ሀገር እንደሆነችም የአውሮፓ ህብረት የዓለም አቀፍ አጋርነት ኮሚሽነር ዮዜፍ ሲኪላ ጠቅሷል። አክለውም በኢነርጂ፣ በንግድ፣ ከባቢን ማሻሻልና ተያያዥ ጉዳዮች ላይ ቅድሚያ የሚሰጣቸውን ዘርፎች ለመደገፍ ከ140 ሚሊዮን ዩሮ በላይ የሆነ ከፍተኛ ፓኬጅ መኖሩንም አንስቷል። ይህንን የምናደርገው የኢትዮጵያ መንግስት እያከናወነ ባለው ለውጥ ላይ ያለንን እምነትና የረጅም ጊዜ አጋርነታችንን ለማስቀጠል ያለንን ቁርጠኝነት ለማሳየት ነው ብለዋል። የአውሮፓ ህብረት በጋራ ቅድሚያ የሚሰጣቸው ጉዳዮችን ለምሳሌ በኤነርጂ፣ በንግድ ሁኔታን ማሻሻል፣ በጤናና በግንኙነት ላይ ለመደገፍ ከ140 ሚሊዮን ዩሮ በላይ የሆነ ከፍተኛ ፓኬጅ ይከፍታል። ይህንን የምናደርገው ይህ መንግስት እያከናወነ ባለው ለውጥ ላይ ያለን እምነትና ረጅም ጊዜ ላለን አጋርነት ያለን ቁርጠኝነት የሚያሳይ ግልጽ ምልክት አድርገን በመውሰድ ነው። የገንዘብ ሚኒስትር ዴኤታ ሰመሬት ታስዋሰው እንዳሉት ኢትዮጵያ እያከናወነች ባለው የኢኮኖሚ ሪፎርም ተጨባጭ እድገት እየተመዘገበ ነው። የኢትዮጵያን ኢኮኖሚ ለማሳደግ ወሳኝ የሆኑ እርምጃዎችን እየወሰድን ነው። በዚህም ተግባራዊ ያደረግነው የኢኮኖሚ ማሻሻያ የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉ ግልጽነትን ከመፍጠር ባለፈ የውጭ ምንዛሬ አቅርቦትን አሻሽሏል። በተመሳሳይም ወሳኝ የሚባሉ ዘርፎችም እንደ ቴሌኮም፣ ፋይናንስና የችርቻሮ ንግድ ዘርፎችም ለውጭ ኢንቨስተሮች ክፍት ተደርገዋል። እነዚህ ማሻሻያዎች የዋጋ ግሽበትን በመቀነስ የውጭ ንግድን በማሳደግና የውጭ ምንዛሬ ክምችትን በማሻሻል ረገድም ውጤት እያሳዩ ነው። የአውሮፓ ህብረት አቅርቦት ግሎባል ጌትዌይ የሚባል ሲሆን የመንግስትን ፋይናንስ ከግል ካፒታል ጋር ማጣመር፣ መሰረተ ልማትን ከክህሎትና ከተቋማት ጋር ማገናኘት ላይ በትኩረት እንደሚሰራም ተገልጿል። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የፍትህና የጸጥታ ተቋማት 7ኛው ጠቅላላ ምርጫ ነጻ፣ ፍትሃዊና ሰላማዊ ሆኖ እንዲጠናቀቅ በቅንጅት እየሰሩ ነው። የፍትህ ተቋማት በምርጫ ወቅት የዳኝነት ነጻነታቸውን ጠብቀው መጓዛቸው ሀገራዊ ሰላምን ለማረጋገጥ ወሳኝነት አለው። ብሩክታዊት አስራት ተጨማሪ አላት። የኢትዮጵያ ምርጫ ቦርድ 7ኛውን ጠቅላላ ምርጫ በታቀደለት የጊዜ ሰሌዳ መሰረት ለማካሄድ አስፈላጊውን ዝግጅት እያከናወነ ይገኛል። ተፎካካሪ የፖለቲካ ፓርቲዎችም በምርጫ ሕጉ መሰረት በመንቀሳቀስ የፓርቲ ፕሮግራሞቻቸውን ለሕዝብ በማስተዋወቅና በምርጫ ስነ ምግባር ደንብ መሰረት ለመወዳደር በሂደት ላይ ናቸው። በዚህ መሰረት ፓርቲዎቹ በተለያዩ መገናኛ ብዙሃን አማካኝነት የፖሊሲ አማራጮቻቸውን ለመራጩ ሕዝብ እያሳወቁ ይገኛሉ። ብቁ የሆኑ ዜጎችም ለዲሞክራሲ ስርዓት ግንባታው ያላቸው ድርሻ ለመወጣት በመራጮች ምዝገባ ሂደት ላይ በንቃት እየተሳተፉ ይገኛሉ። የምርጫ ሂደቱ ነፃ፣ ገለልተኛና ሰላማዊ ሆኖ እንዲጠናቀቅ በማድረግ ረገድ የፍትህ ተቋማት ሚና ወሳኝ ነው። ለዚህም እንዲረዳ የምርጫ ሂደቱ የተሳለጠ እንዲሆን የፍትህ ተቋማት ከምርጫ ቦርድ ጋር በመመካከር ተቀናጅተው እየሰሩ ይገኛሉ። የሚጠበቅባቸው የገለልተኛ ሆነው ህግን ማስከበር ነው። የህግ የበላይነት እንዲረጋገጥ ማድረግ ነው። ይህን ኃላፊነታቸውን በአግባቡ እንዲወጡ መደረግ አለበት። ከምርጫ ቦርድ ኃላፊዎች ጋር በዚህ ጉዳይ ላይ ከነዚህ ተቋማት ምን ይጠበቃል የሚለው ላይ ውይይት ይደረጋል። በዚህ ውይይት ይዘው የሚሄዱት
ኃላፊነት ይኖራል። በህግ የተቀመጠ ኃላፊነታቸው አለ። ከዛ በተጨማሪ ከዚህ አልፎ በግለሰብ ደረጃ የሚሰራም ጥፋት እንዳይኖር ክትትል ማድረግ እንዳለባቸው የመራጩንም የተመራጩንም መብት ማስከበር እንደሚያስፈልግ አጽንኦት ተሰጥቶት መልእክት ይተላለፋል ብለን እንጠብቃለን። የምርጫ ህጉን ተገቢነት ከማስገንዘብ ጀምሮ ምርጫው ነፃና ፍትሃዊ ሆኖ እንዲተገበር በማድረግ በኩል የፍትህ ተቋማት ትልቅ ኃላፊነት ይኖርባቸዋል። አንደኛው ነገር የምርጫ ህጉን ማስገንዘብ ላይ ትልቅ ኃላፊነት አለባቸው። ንቃተ ህግ በምንለው ስራችን አንደኛው ስራ የትኛውም አገራዊ የሚባሉ ጉዳዮች ላይ የመንግስት መዋቅርን ጀምሮ አጠቃላይ ህዝቡ መሰረታዊ ግንዛቤ እንዲኖረው ማድረግ ነው። ስለዚህ በተለይ ደግሞ ለምርጫ እየተቃረብን በሄድን ቁጥር ምርጫ ህጉን ጨምሮ አጠቃላይ ለምርጫ ፋይዳ ያላቸው ህጎች እንዴት ይተረጎማሉ፣ ከመንግስት አስፈጻሚ አካል የሚጠበቁት ነገሮች ምንድናቸው የሚለውን መከታተል አንደኛው ትልቁ ስራቸው ነው። ሁለተኛ ደግሞ ወደ ምርጫ ኦፕሬሽንም ሲገባ በምርጫ ህጉም በህገ መንግስቱም የተቀመጡ መብቶች መጠበቃቸውን ማረጋገጥ ሁለተኛው ነው። ሶስተኛ ከምርጫ ጋር ተያይዘው ለሚመጡ ስጋቶች ደግሞ ተገቢውን ቅድመ ዝግጅት አድርጎ ያንን መተግበር። በሌላ በኩል ምርጫው በሰላም ተጠናቆ የህግ የበላይነት እንዲረጋገጥ ለማስቻል የጸጥታ ተቋማትም አስፈላጊውን ዝግጅት አጠናቀዋል። ምርጫ የአጠቃላይ የመንግስት የሀገር ጉዳይ ነው። የጸጥታ ተቋማት ደግሞ የምርጫውን ሰላማዊነት ለማረጋገጥ አስፈላጊውን ዝግጅትም ስምሪትም አድርገን ያለ ነው። እንደ ፌዴራል መንግስት የሀገር መከላከያ፣ የኢትዮጵያ ፌዴራል ፖሊስ፣ የደህንነት ተቋማት እንደዚሁ ደግሞ በክልል የክልል ፖሊስ ኮሚሽን፣ ሌሎች ጸጥታና የሚመለከታቸው አካላት ተቀናይተን በጋራ እየሰራን ያለ ነው። አሁን እነዚህም የምዝገባውም የቁሳቁስ የማድረሱን ስራ ሰላማዊ እንዲሆን ፖሊስ ስምሪት በወሰደባቸው ቦታዎች ሁሉ ኃላፊነት ወስዶ ከሌሎች ጋር ተቀናይቶ እየሰራ ይገኛል ማለት ነው። የፍትህ ተቋማት የህግ የበላይነት ጠባቂዎች እንደመሆናቸው በምርጫው ወቅት የዳኝነት ነፃነታቸውን ጠብቀው መጓዛቸው ሀገራዊ ሰላምን ለማረጋገጥ ወሳኝ ነው። የውጭ ዜና። አሜሪካና ኢራን በገቡበት የተኩስ አቁም ስምምነት መሰረት ለ2 ሳምንታት ጸንቶ የነበረው አንጻራዊ ሰላም አሁን ላይ ችግር እየገጠመ መሆኑን መገናኛ ብዙሃን እየዘገቡ ነው። የሁለቱ ሀገራት ፍጥጫ ከቃላት ጦርነት አልፎ ወደ መርከቦች መያዝና የድሮን ጥቃቶች መሸጋገሩ ቀጠናውን ዳግም ስጋት ውስጥ አስገብቶታል። ኢራን ለቀጣዩ ሰላም ንግግር እቅድ የለኝም ማለቷ ደግሞ የዲፕሎማሲውን መንገድ ዝግ እያደረገው መሆኑን ያሳያል። ምንም እንኳን ዋሽንግተን ምክትል ፕሬዚዳንት ጄዲ ቫንሰን ወደ ፓኪስታን ለመላክ ብታቅድም የቴሄራን ተሳትፎ የሌለበት ንግግር ሊኖር አይችልም። ይህም በተለይ በመጪው ሮብ የሚያበቃው የተኩስ አቁም ስምምነት ካለቀ በኋላ ግጭቱ ሊያገረሽ እንደሚችል ስጋት ፈጥሯል። ፕሬዚዳንት ዶናልድ ጄ ትራምፕ የአሜሪካ ጦር የኢራንን የጭነት መርከብ ማገቱን ማረጋገጣቸው በሁለቱ ሀገራት መካከል ያለውን የድርድር ግንኙነት አሻክሮታል። ፓኪስታን ለንግግሩ እንደ መድረክ ብትመረጥም በሁለቱ ሀገራት መካከል ያለው የጥቅም ግጭትና እርስ በርስ የመተማመን እጥረት በፓኪስታን ሊደረግ የታሰበውን ንግግር ገና ሳይጀመር ዋጋ እያሳጣው ይገኛል። በመጪው ሮብ የተኩስ አቁም ከማለቁ በፊት ሁለቱም ወገኖች ወደ ዲፕሎማሲያዊ ጠረጴዛ ካልተመለሱ በመካከለኛው ምስራቅ የሚቀሰቀሰው አዲስ ጦርነት ለዓለም አቀፍ የነዳጅ ገበያና ለቀጠናው ደህንነት ከፍተኛ ስጋት መሆኑ አይቀር ይሆናል ሲሉ የተለያዩ ዓለም አቀፍ መገናኛ ብዙሃን እየዘገቡ ነው። በመጨረሻም ስፖርት። በእንግሊዝ ፕሪሚየር ሊግ 33ኛ ሳምንት የመጨረሻ ጨዋታ በሊጉ ለመቆየት እየታገለ የሚገኘው ዌስትሃም ዩናይትድ ከሜዳ ውጭ ከክሪስታል ፓላስ ይጫወታል። ከቶተንሃም ሆስፐር በአንድ ነጥብ ከፍ ብሎ የተቀመጠው ዌስትሃም ላለመውረድ በሚያደርገው ትግል ከፓላስ ሌላ ፈተና ይጠብቀዋል። በኑኖ ስፕሪቶ ሳንቶ የሚመራው ዌስትሃም ከፓላስ ማድረጋቸው ያለፉት 7 ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው። ምሽት 4 ሰዓት ላይ በሚደረገው ጨዋታ በፓላስ በኩል አዳም ዋርቶና ማክሲን ላክሮክስ በጉዳት የመሰለፋቸው ነገር አልተረጋገጠም። ብሬና ጆንሰንና ኢስማኤል ሳር ለጨዋታው ይደርሳሉ የተባለ ሲሆን ኤዲ ኒካቲና ዶኮሬ በጉዳት ከስብስብ ውጭ ሆነዋል። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።